መጽሐፈ ዜና ካልዕ ምዕራፍ 29 ሕዝቅያስም የ25 ዓመት ጎልማሳ በነበረ ጊዜ መንገስ ጀመረ። በኢየሩሳሌም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አቡ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። በነገሰም በመጀመሪያው ዓመት በመጀመሪያው ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱንና ሌዋውያኑንም አስመጣ፣ በምስራቅ በኩል ባለው በአደባባይም ሰበሰባቸው። እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ተቀደሱ፣ የአባቶቻችሁንም አምላክ እግዚአብሔርን ቤት ቀድሱ፣ እርኩሱን ነገር ሁሉ ከመቅደሱ አስወግዱ። አባቶቻችን ተላልፈው በአምላካችንም በእግዚአብሔር ፊት ክፉ አድርገዋል፣ እርሱንም ትተዋል፣ ፊታቸውንም ከእግዚአብሔር መኖሪያ መልሰዋል፣ ወደ እርሷም ጀርባቸውን አዝረዋል። ደግሞም የወለሉን ደጆች ቆልፈው መብራቶቹንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠለውንም መስዋዕት አላቀረቡም። ስለዚህም የእግዚአብሔር ቁጣ በይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችን በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችንም ሚስቶቻችንም ተማረኩ። አሁንም የቁጣው ጽናት ከእኛ እንዲመለስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤያለሁ። ልጆቼ ሆይ በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። ሌዋውያኑም ከቀዓት ልጆች የአማሲ ልጅ መዓትና የአዛሪያስ ልጅ ኢዮኤል፣ ከሜራሪም ልጆች የአብዲ ልጅ ቂስና የይሃሌል ልጅ አዛሪያስ፣ ከጌድሶንም ልጆች የዛማት ልጅ የዮአክ ልጅ ኤድን፣ ከኤሊጸፋንም ልጆች ሽምሪና የኢኤል፣ ከአሳፍም ልጆች ዘካርያስና መታንያ፣ ከኤማንም ልጆች ይህኤልና ሰሚኤ፣ ከኤዶታምም ልጆች ሸማያና ኦዝኤል ተነሱ። ወንድሞቻቸውንም ሰብስበው ተቀደሱ። በእግዚአብሔር ቃል እንደመጣው እንደ ንጉሱ ትእዛዝ የእግዚአብሔርን ቤት ያነጹ ዘንድ ገቡ። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጡ ገቡ። በእግዚአብሔር መቅደስ ያገኙትን እርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት። በመጀመሪያውም ወር በመጀመሪያውም ቀን ይቀደሱ ጀመር። በዚያም ወር በ8ኛው ቀን ወደ እግዚአብሔር ቤት ወለሉ ደረሱ። የእግዚአብሔርንም ቤት በ8 ቀን ቀደሱ። በመጀመሪያውም ወር በ16ኛው ቀን ፈጸሙ። ወደ ውስጡም ወደ ንጉሱ ወደ ሕዝቅያስ ገብተው ዕቃውንም ሁሉ የገጹንም ህብስት ገበታና ዕቃውን ሁሉ አንጽተናል። ንጉሱም አካዝ ነግሶ ሳለ በመተላለፍ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰናልም፣ እነሆም በእግዚአብሔር መሠዊያ ፊት ሆነዋል አሉት። ንጉሱም ሕዝቅያስ ማልዶ ተነሳ፣ የከተማይቱንም አለቆች ሰበሰበ፣ ወደ እግዚአብሔርም ቤት ወጣ። ስለ መንግስቱና ስለ መቅደሱም ስለ ይሁዳም 7 ወይፈኖች፣ 7 አውራ በጎች፣ 7 የበግ ጠቦቶች፣ 7 አውራ ፍየሎች ለኃጢአት መስዋዕት አመጡ። የአሮንም ልጆች ካህናቱን በእግዚአብሔር መሠዊያ ላይ አሳርጓቸው አላቸው። ወይፈኖቹንም አረዱ። ካህናቱም ደሙን ተቀብለው በመሠዊያው ላይ ረጩት። አውራ በጎቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። ጠቦቶቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። የኃጢአትም መስዋዕት የሚሆኑ አውራ ፍየሎች በንጉሱና በጉባኤው ፊት አቀረቡ። እጃቸውንም ጫኑባቸው፣ ካህናቱም ያረዷቸው። ንጉሱም የሚቃጠለውን መስዋዕትና የኃጢአት መስዋዕት ለእስራኤል ሁሉ እንዲደረግ አዞ ነበርና ለእስራኤል ሁሉ ማስተሰሪያ ያደርጉ ዘንድ የኃጢአቱን መስዋዕት ደም በመሠዊያው ላይ አቀረቡ። ይህንም ትእዛዝ እግዚአብሔር በነቢያቱ እጅ አዟልና እንደ ዳዊትና እንደ ንጉሱ ባለ ራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጸናጽንና በገና መሰንቆም አስይዞ ሌዋውያንን በእግዚአብሔር ቤት አቆመ። ሌዋውያንም የዳዊትን የዜማ ዕቃ ይዘው ካህናቱን መለከቱን ይዘው ቆመው ነበር። ሕዝቅያስም የሚቃጠለውን መስዋዕት በመሠዊያ ላይ ያሳረጉ ዘንድ አዘዘ። የሚቃጠለውን መስዋዕት ማድረግ በጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ፣ መለከቱም ተነፋ። የእስራኤል ንጉስ የዳዊት ዜማ ዕቃ ተመታ። ጉባኤውም ሁሉ ሰገዱ፣ መዘምራኑም ዘመሩ፣ መለከተኞችም ነፉ። የሚቃጠለውን መስዋዕት እስኪፈጸም ድረስ ይህ ሁሉ ሆነ። ማቅረቡንም በፈጸሙ ጊዜ ንጉሱና ከእርሱ ጋር የነበሩ ሁሉ አጎነበሱ፣ ሰገዱም። ንጉሱም ሕዝቅያስና አለቆቹ ሌዋውያንን በዳዊትና በባለ ራእዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱም። ሕዝቅያስም አሁን ለእግዚአብሔር ተቀድሳችኋል፣ ቅረቡ፣ መስዋዕቱንም የምስጋናውንም መስዋዕት ወደ እግዚአብሔር ቤት አምጡ ብሎ
ብሎ ተናገረ። ጉባኤው መስዋዕቱንና የምስጋናውን መስዋዕት አመጡ። ልባቸውም የፈቀደ ሁሉ የሚቃጠለውን መስዋዕት አመጡ። ጉባኤው የሚያመጡት የሚቃጠል መስዋዕት ቁጥር 70 ወይፈን፣ 100 አውራ በጎች፣ 200 የበግ ጠቦቶች ነበር። ይህ ሁሉ ለእግዚአብሔር የሚቃጠል መስዋዕት ነበር። የተቀደሱትም ቁጥር 600 በሬዎች፣ 3000 በጎች ነበረ። ነገር ግን ካህናቱ የሚቃጠለውን መስዋዕት ለመግፈፍ ጥቂቶች ነበሩ። ስለዚህም ሌዋውያን በቅን ልብ ከካህናት ይልቅ ይቀደሱ ነበርና ስራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዟቸው ነበር። የሚቃጠለው መስዋዕት የደህንነቱ መስዋዕት ስብ ከሚቃጠለው መስዋዕት ሁሉ ጋር የሚቀርበው የመጠጥ ቁርባን ብዙ ነበረ። እንዲሁም የእግዚአብሔር ቤት አገልግሎት ተዘጋጀ። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው። ይህም ነገር በድንገት ተደረገ።